ሩታ ሰይፉ ላይ ከቀረበች ሀቄ ይውጣልኝ ስትልም ተናገረች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ የሆናችሁ በላይክ በሼር በኮፒ ሊንክ የምታበረታቱኝ ፈጣሪ ሁሌም ደስተኛ ያደርጋችሁ፣ ሙሉ ጤናችሁን ከሀብት ጋር ይስጣችሁ። እናም በነገራችን ላይ ማለት ነው አሁን ሩታ መተት አድርጋለች እየተባለ አብዛኛው ሰው በዛ ነው ጠምዶ የያዛት አይደለ? አንዳንዶቹ እና በነገራችን ላይ ማለት ነው ሰይፉ ሾው ላይ ቀርባ ሩታ ሀቋን መውጣት አለባት። ገባችሁ? ሀቋን አውጥታ ከዛም በኋላ ለአንዴና ለመጨረሻ ጊዜ ወስና መቀጠል አለባቸው ማለት ነው። ገባችሁ? እነዚህ ሁለት ልጆች ለቡታጅራ ዩቲዩበሮች ተብሎ ሁሌም ራሳቸውን መስዋዕት የሚያደርጉት እስከ መቼ ነው? እስከ መቼ ነው? እኔ ለአብርሽም ለሩታም መልእክት ማስተላልፈው አሁን ምንድን ነው ሰይፉ ሾው ላይ ይቅረቡና ሁለታቸውም ሀቃቸውን ያውጡና ይናገሩና ትክክለኛውን ነገር ከሀስከፐ ኦዲየንስንም ሶሪ ብለው እነሱም ደግሞ ያለውን ነገር በግልጽ አብራርተው መተት ስለተባለውም በግልጽ መልስ ሰታ ስለ ሌሎችም ነገሮች በቃ እስካሁን ድረስ ራሷን ዝቅ አድርጋ ስትሰራው ስለነበረው እስከ ሀስከፈ አልኳችሁ እስከ ሁሉም ድረስ እና ሀቋን እንቅጭ ነጭ ነጯን ተናግረው ሁለታቸውም ከዛም በኋላ ከዚህ ኮተት ከሆነ ነገር ወጣችሁ ማድረግ ያለባችሁ ምንድን ነው? በአዲስ ስራ ነው ቶሎ ከፈለጋችሁ ልጃችሁን እየያዛችሁም ፕራንክም ሰራችሁ ሌላ ነገርም ሰራችሁ ስራም እኮ ይሰራል። የግል ስራም ከፍቶ እኮ በዩቲዩብም ሆነ በቲክታክ መስራት ይቻላል። በዛ እያስተዋወቃችሁ እናም እንደዛ አድርጋችሁ መምጣት ነው ያለባችሁ እንጂ እስከ መቼ እንደዚህ ቀጥላችሁ እስከ መቼ ስማችሁ እየጠፋ የእናንተ ስም ጠፍቶ እናንተ ተረግጣችሁ ሌላው ከፍ የሚልበት ምክንያት የለም። ይሄ ነገር ሊቆም ይገባል። አለቀ። ይሄን ደግሞ ስማችሁን የምታጠሩት የትም ቦታ ሳይሆን ሰይፉ ላይ አንዲት ውሸት ሳይጨመር ሀቋን ልክ ማራኪ ወግ ላይ ቀርባችሁ ተወርቶ ከዛ መጨረሻ ላይ አይ ከእድሜ ጀምሮ እኮ ነው ለማራኪ ወግ የተዋሸው። ስለዚህ ኮመንታተሮች ለኛ ክብር ካለ ውሸት የሚናገርን ሰው አንፈልግም አጥፋ ቪዲዮን ተብሎ ከዛም በኋላ አነሳው ማለት ነው። ግን እኔ ማራኪ ወግን ስጠይቀው ጠየቁት ለምንድን ነው ቪዲዮን ያነሳው ብዬ ስጠይቀው ግን አይ ኮፒራይት ይዞኝ ነው ነበር ያለኝ በሰዓቱ። ገባችሁ? ግን እንደዛ አይደለም። የሌሎችንስ ለምን አልያዘውም? በዛ ቢሆን ክላሲካል ተጠቅሜ ነበረ እንደዛ ነው ብሎ ለኔ መለሰልኝ ማለት ነው። ግን ደግሞ እንደዛ አይደለም። የነሱ ስም እንዳይጠፋባቸው ብሎ የራሱንም ስም ለማስከበር እነሱም ደግሞ በሰው ዘንድ እንዳይጠሉ ብሎ የነሱንም ሸፋፈነላቸው። ገባችሁ? ግን ደግሞ በቃ ለኦዲየንሶቹ ክብር ስላለው ሀቅ ነገር ስለሆነ የሚያቀርበው ሪል ነገር ስለሆነ የሚያቀርበው ውሸት ነገር ማስተላለፍ ስለማይፈልግ ከሀገር ጀምሮ ከእድሜ ጀምሮ ብዙ ነገሮችን አንድ ጊዜ እንጀራ እጋግራለሁ ለእናቴ አንዴ ጨማለቅባታለሁ ቀብጥባታለሁ ለማለት ፈልጎ ነው። እና ብዙ ሲወራ ስለነበረ ሀቃችሁን አውጡ፣ ለኦዲየንሱ መልስ ስጡ፣ ለህዝቡ ለኢትዮጵያ ህዝብ መልስ ስጡ። እስከ መቼ ነው ህዝብን እያወዛገቡና እያደናገሩ መኖር? እንዲህ በቃ ሄርሜላም የሰው ባል ነው። በቃ ፍቺ የራስሽን ፈጣሪ ደናውን ይስጥሽ። አለቀ። የግድ ክፉ መናገር አይጠበቅብኝም። ሩታም ደግሞ በቃ የልጅ አባት ጋራ ወደፊት ቀጥሉ፣ ስማችሁን አጥሩ። ይሄ ነገር ነው የሚያስፈልገው። አለቀ። አንድ ቪዲዮ ሰይፉ ሾው ላይ ቀርቦ መናገር ብቻ ነው። ሰይፉ ሾው ከሀስከፈ ጠርጥሮ ይጠይቃችኋል። እናንተም ደግሞ ሀቁን ተናግራችሁ ስማችሁንም አጥርታችሁ ወደፊት መቀጠል ነው ያለባችሁ ማለት ነው። ከዛ ውጭ ግን ኮተት አያስፈልግም።
ብዙ ነገር ማለት አያስፈልግም። ገባችሁ? ይሄ ምንድን ነው እንደዚህ ትርኪ ምርኪ ምናምን ነገር ጓገጭ ምናምን በግል ስራ ነው እንመጣለን ብላችሁ አልነበረ? ነው ቶሎ ዛሬ ነገ እየተባለ እኮ የሰው ልጅ እድሜው እየሮጠ ነው ያለው። ገባችሁ? ዛሬ ነገ ሲባል መሞትም አለ እና ይሄ የጠፋውን ያለው ባልታ ወሬ ስማችሁን ሰይፉ ሾው ላይ ቀርባችሁ ማደስ ትችላላችሁ። በቃ ብዙም እኮ አስተማሪ ነገር እኮ አላችሁ እኮ። አንድ ቀን ደከመኝ ሰለቸኝ ሳትሉ ሁሌ ቪዲዮ እየሰራችሁ ነው። በመሀልስ ምን አይነት መጋጮቶች አሉ? ስትጋጩስ እንዴት ነው ችግራችሁን የምትቀርፉት? እንዴት ነው የምትነጋገሩት? እንዴት ነው ያንን ሶልቭ ብዙ ነገሮች አሉ ማሮቼ። እና ይሄንን ነገር ሌሎቹ እኮ ማለት ነው እንደ ከሌ አትችልም እኮ ከሌ እንደ ከሌ እንዴት አትሰራ ምናምን እየተባባሉ ነከሌ ያየህ የሚያገኙትን ገቢ እየተባባሉ ሲቧጨቁና ሲጣሉ ጀምረውን በመሀል ያቋረጡ ስንቶች አሉ። ተለያይተው ማለት ነው ተጣልተው አለመግባባት ስላለ ገባችሁ? ችግራቸው እንዴት መቅረፍ እንዳለባቸው ስለማያውቁ በቅርቡ እንኳ ቢኒ ዲቦራም ምንድን ነው ያላት የሩታና የአብርሽን ቪዲዮ ልኮ አብረን ስራ እንደነዚህ እንደ ካፕል ሆነን ነው ያላት አይደለ? ዲቦራ እንኳ ያወቅኳቸው ባንተ ነው እነሱም ብላለች። ስለዚህ ምን ለማለት ፈልጌ ነው ብዙዎች እንደዛ ሲጣሉ እናንተ እንዴት ነው ያንን ነገር ስትጋጩ የምትቀርፉት? እንዴት ነው ተነጋግራችሁ የምትፈቱት? ለሌላው ብትናገሩ እንዴት ወጣ ውረድን ማለፍ እንዳለባችሁ የምትሄዱበትን መንገድ ለሌሎች ማስረዳት ማስተማር ይቻላል። ብዙ ነገሮችን መናገር ትችላላችሁ እና እዛ ቀርባችሁ ነገሩን ሁሉ ፊክስ ብታደርጉት አሪፍ ነው። የሰው ልጅ ለትዳሩ ዋጋ ከፍሏል። ለቡታጅራ ዩቲዩበሮችም ዋጋ ከፍላችኋል። ሩታም ቢሆን እየተሰደበች እየተዘቀዘቀች እየተረገመች አርግዛ ስትባል የነበረው ሁሉ እኮ አይረሳም አይደለም። ስለዚህ ብዙ ነገር አለ። እንደዛ ሁና ነው እነሱን ቀና ያደረገቻቸው ዩቲዩበሮችን የቡታጅራ ልጆችን። ገባችሁ? በትዳራቸው ትዳራቸውን መስዋዕት እያደረጉ ሌላውን ያነሳሉ ማለት ነው። ብዙ ነገር ስላለ ማስረዳት ትችላላችሁ። ስማችሁን ማደስ ትችላላችሁ። አሁንም ሰዓቱ እንትን ነው ሳይረፍድ እስካሁንም መቆየት የለባችሁም የነበረ ሲጀመር እና ሌሎቹ እኮ ጥንቅቅ ብለው እንትን ሲሉ እነሱ በጭራሽ ጥንቅቅ ብለው ነው የሚሰሩት። ጥንቅቅ እና ወዶችዬ ሰብ ላይክ አድርጉ። በቀጣይ ቪዲዮ እንገናኝ።